ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት የምትፈልጉ ብቻ ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር አካሪ ተኮባናን እናያታለን። ታዲያ መጽሐፍ ማንበብ በጣም የምትወድ ደስተኛ እንዲሁም ዝምተኛ ልጅ ነበረች። ማንበብ የምትወዳቸው መጽሐፎች በይዘታቸው ኮሚክ የተባሉ የፍቅር ይዘት ያላቸው መጽሐፎች ነበረ። በጣም ብዙ ጓደኞች ቢኖራትም ቤቷ ቁጭ ብላ መጽሐፍ ማንበብ ማዘውተር የምትወድ ልጅ ነበረች። ኮሌጅ የምትማር ስትሆን ሁለተኛ ዓመት የአርት ተማሪ ነበረች። ዛሬ ደግሞ በጣም የምትወደው መጽሐፍ ሁለተኛው ክፍል የሚወጣበት ቀን ነበረ። ነገር ግን ጓደኞቿ ጊዜ እንዲያሳልፉ ይጠይቋታል። ጓደኞቿን እንቢ ማለት ስላልፈለገች ብቻ ከነሱ ጋር ጊዜ ታሳልፋለች። የሄዱት ካራኦኬ ቦታ ነበረ። ታዲያ ስለመሸ እሷ ግን መጽሐፏን ማግኘት የምትችልበት ላይብራሪ በምትሄድበት ጊዜ መጽሐፉ እንዳለቀና ጭራሽ ብሎም መጽሐፍ ቤቱ እንደተዘጋ ነበር የተነገራት። በዚህም በጣም ታዝናለች። ያኔ አዝና መንገድ ላይ በምትራመድበት ጊዜ ነበረ ለመጀመሪያ ጊዜ ኮሌጃቸው ውስጥ የገባውን ቆንጅየው ልጅ አዙሚ ኖሮስን ያገኘችው። ታዲያ አዙሚ አዲስ ገቢ ስለሆነ አይናፋር ነበረ። ታዲያ ከሱ ጋር መንገድ ላይ ስለተገናኘች አሁን ከጓደኞቻቸው ጋር በሚቀላቀሉበት ጊዜ እሱን ለማውራትና ለመግባባት እየሞከረች ነበረ። ታዲያ ከዛም ከወጣች በኋላ በጣም ደብሯት እየተራመደች ነበረ። ታዲያ ያኔ የመጣው አዙሚ ነበረ። ከረሜላም ይሰጣታል። እሷም ከረሜላውን ከወሰደች በኋላ በጣም የምትወደውን መጽሐፍ ማግኘት እንዳልቻለች እየተናገረች ነበረ። እንደ አጋጣሚ ሆኖ እሱም ያንን መጽሐፍ ማንበብ ይወዳል። በዚህም ልታገኝበት የምትችለውን መጽሐፍት ቤት መሸጫ ነበር የነገራት። ይሄንን ሰምታ እየሮጠች እዛ በምትሄድበት ጊዜ መጽሐፉን ልታገኝ ትችላለች። እሱም ወደ ቤት በተመለሰበት ጊዜ እንደ ድንገት የወንድሙ ፍቅረኛ ከወንድሙ ጋር ተለያይታ እየሮጠች ከቤት ስትወጣ ነበር የተገጣጠመው። ልጅቷም ሀሩካ ትባል ነበረ። ታዲያ በቀጣይ ቀንም ኮሌጅ ውስጥ አዙሚን ባየችው ቁጥር ልታናግረው ትፈልግ ነበረ። ነገር ግን አያስታውሳት ይሆን ወይ ደግሞ ማውራት አይፈልግ ይሆን ብላ እሱን ከማናገር ወደ ኋላ ትላለች። እሱ ግን ቀጥታ እሷ ጋር ይመጣል። አስታውሳትም ነበረ። እንደ ጓደኛም አውርተዋል። በዚህ የተነሳ በቀጣይ ቀን ስታገኘው እሷ ነበረች እሱን ማውራት የጀመረችው። ታዲያ ሱፐርማርኬት በምትሄድበት ጊዜ አሁንም እሱን ታገኘዋለች። ለማውራት በጣም ፈርታ ብትደበቅም ነገር ግን አወራዋለሁ ብላ ቃል ስለገባች ታወራው ጀመረ። እያወሩም እቃቸውን ገዝተው ይወጣሉ። ስለ ግል ህይወታቸው እያወሩ በነበረበት ጊዜ ግን ፈጣን መኪና ወደ እነሱ ይመጣል። ታዲያ እሷን ለማዳንም ወደ ራሱ ጎትቷት ነበረ። ያኔ ልቧ ይመታ ጀመር። ታዲያ እያወሩ ሲራመዱ በጣም የምትወደው ማንጋ የተባለ የመጽሐፍ አይነት እንዳለ እየተናገረች ነበረ። የምትወደው አይነትን ደግሞ ገብታ ለማየት የሚያስችላትን ትኬት አዙሚ ይሰጣታል። ከጓደኞቿ ጋርም ገብታ ማየት እንደምትችል እየነገራት ነበረ። ከሱ ጋር የመቀራረብ ፍላጎት ያላት አካሪ ግን ጮክ ብላ ከጠራችው በኋላ አብረው እንዲያዩ ነበር የጋበዘችው። ይህንን ሲሰማ ልቡ ቢደነግጥም ወዲያው እሺ ይላታል። በመቀጠልም ወደ ቤት ሲገባ ታላቅ ወንድሙን ዩማሮን ነበር ያገኘው። ታዲያ እሱም የጠየቀው ከዚህ ቀደም የሰጠውን የሙቪ ትኬት አሁንም እንደሚፈልገው ነበረ። ዩማሮ ግን እንደማይፈልገው ከፍቅረኛው ሀሩካ ጋር እንደተጣላ የቀድሞ ፍቅረኛውን ፎቶ በማግኘቷ እንደሆነ እየተናገረ ነበረ። ታዲያ አዙሚ ያንን ፎቶ ባያየውም የማያውቀው ነገር ግን አካሪና የሱ ታላቅ ወንድም ዩማሮ የድሮ ፍቅረኛሞች እንደነበሩ ነው። ቅዳሜም ስለደረሰ ፊልሙን ለማየት አንድ ላይ አካሪና አዙሚ ይገናኛሉ። በመካከላቸው ትልቅ መፈራራት አለ። ይሄ ግን ጥሩ ጊዜ እንዲያሳልፉ አድርጓቸው ነበር። ፊልሙንም ከጨረሱ በኋላ በአቅራቢያ ወዳለ ካፌ ገብተው እየተመገቡ በነበረበት ጊዜ ያኔ የመጣው ዩማሮ ነበረ። እሱን እንዳየችው ልቧ ይደነግጣል። የቀድሞ ፍቅረኛዋን ካየችው ብዙ ጊዜ ቆይተው ነበረ። ታዲያ እሱም ሲያያት ደንግጧል። ነገር ግን ከወንድሙ ጋር የሆነ ነገር ጀምራለች ብሎ ስላሰበ ማንነቱን አልተናገረም። ዝም ብሎ ሃይስኩል እንደሚተዋወቁ ነበር ለአዙሚ ያሳወቀው። እዚህ ውስብስብ ነገር ውስጥ መግባት ያልፈለገችው አካሪም ከአዙሚ ለመራቅ እየሞከረች ነበረ። ታዲያ ግን አዙሚ እሷን ከመቅረብ ወደ ኋላ አላለም። ታዲያ እሱም እሷን ከቀረባት በኋላ ቁጭ ብሎ ሲያወራ የነበረው ስለ ወንድሙ ነበረ። ከወንድሙ ጋር ያላት ግንኙነትን አሁንም ለማውራት አልፈለገችም ነበር። እሱንም ለመራቅ ታስባለች። ሲደውልላት ወይም ሊያገኛት ሲመጣ አታገኘውም ነበረ። ታዲያ ከቀናት በኋላ ግን አሁንም ሊያናግራት መጥቶ ነበረ። የጥፋተኝነት ስሜት ስለተሰማትም ይቅርታ ትጠይቀዋለች። እሷም ልታወራው ልትቀርበው እንደምትፈልግ ነገር ግን ከዚህ ቀደም የራቀችበትን ምክንያት መናገር እንደማትችል ነበር ያሳወቀችው። እሱም ሊረዳት ነበር የፈለገው። መናገር የምትፈልገውን ዝግጁ ስትሆን መናገር እንደምትችል፣ ጓደኝነታቸው ግን እንደሚቀጥል ያሳውቃታል። ይሄንን አውርተው ከሄዱ በኋላ ግን እንደ ድንገት ሆኖ የዩማሮ ፍቅረኛ የተጣላችው ሃኩራ ሁለቱን አንድ ላይ ታያቸዋለች። ታዲያ እሷን ፎቶ ላይ ስላየቻት ወዲያው አውቃት ነበረ። በቀጣይ ቀንም አዙሚን ሃሩካ ባገኘችበት ጊዜ ወዲያው የጠየቀችው ለምን አካሪ እንዳገኘቻት።
ለምን አካሪን እንዳገኛት እሷ የወንድሙ የቀድሞ ፍቅረኛ እንደሆነች ነበር የነገረችው። ይህንን ሲሰማ ቃላት እንኳን ካፉ ማውጣት ከብዶት ነበር። ይማሮ ደግሞ ድጋሚ ያገኛትን የቀድሞ ፍቅረኛውን አካሪን ጊዜ ለማሳለፍ ቀጥሯት ነበር። ታዲያ መንገድ ላይ ያዩ ሴቶች እንዳለ ስለሱ ቁንጅና እያወሩ ነበር። ይህንን የሰማችው አካሪ ጥሩ ስሜት አልተሰማትም። የድሮ ሃይ ስኩላቸውን ጊዜ ማስታወስ ጀመረች። ሁሌ ከሱ ጋር ጊዜ ስታሳልፍ የቤታችንነት ስሜት ይሰማት ነበር። እሱም ብቻ ነበር የምታደንቀው። አንድ ቀን እንኳን አድንቋት አያውቅም። ታዲያ ሁለቱም ካፌ በነበሩበት ጊዜ እንደ ድንገት እሷ መጠጧን እየጠጣች ትውሳው ስለነበረች አንድ ልጅ መጥቶ መጠጧን ያስደፋታል። ያኔ ዩማሮ ማድረቂያ ፎጣ ይሰጣታል። እሷም ተረጋግታ ልብሷን ታደርቅ ጀመረ። ይሄን አጋጣሚ በመጠቀምም ዩማሮ የተናገረው የሱ ስሜት እንዳልተቀየረና ከሃይስኩል ጊዜ ጀምሮ እሷን ብቻ እንደሚወዳት ነበር። ታዲያ እሷም ቀልድ መስሏት ነበረ። እውነት መሆኑን ለማሳየት እጇን ጥብቅ አድርጎ ያኔ አዙሚ ይመጣል። ከወንድሙ ጋር ሊያት ስለማይፈልግ ወደ ውጭ ይዟት ይወጣል። እሷም ይሄንን አጋጣሚ በመጠቀም ከታላቅ ወንድሙ ጋር ድሮ የፍቅር ግንኙነት እንደነበራት ትናገራለች። ቀደም ብላ ለምን እንዳልነገረችው ሲጠይቃትም እሱን ማጣት ስላልፈለገች እንደሆነ ነበር ያሳወቀችው። ወደ ቤትም አዙሚ በገባበት ጊዜ ታላቅ ወንድሙን ያናግረው ጀመረ። ታዲያ በመቆጣትም አካሪን ይወዳት እንደሆነ እየጠየቀው ነበር። ዩማሮ መልስ አልመለሰም። እሱም መልሶ አካሪን ከወደዳት አዙሚን ይጠይቀዋል። ታዲያ ይሄ ጥያቄ ግን ድንገት ስለ ግንኙነታቸው እንዲያስቡ ነበር ያደረገው። በቀጣይ ቀንም ከሃሩካ ጋር በተገናኘበት ጊዜ ግን አካሪ ሆን ብላ በወንድሞቹ መካከል ጣልቃ ለመግባት እየሞከረች እንደሆነና የቀድሞ ፍቅረኛዋን የራሷ ለማድረግ ልትሞክር ስለምትችል አዙሚ እንዲጠነቀቅ ነበር የነገረችው። በዛ ሰዓት አካሪ የጓደኛዋን ስልክ እየፈለገች ነበረ። በዚህም የጓደኛዋን ለመፈለግ እየለፋች እንደሆነ የተመለከተው አዙሚ አዝኑላት ነበረ። ያኔ ዩማሮ ይደውልላታል። ስልኩን ግን ለማንሳት ፈቃደኛ አልነበረችም። ይሄ አጋጣሚ አዙሚ ፍቅሩን እንዲናገር አስገድዶት ነበረ። ታዲያ ከጓደኝነት በላይ ግንኙነት እንዲኖራቸው እንደሚፈልግ ነበር የነገራት። ይሄ ድንገተኛ ንግግር ግን በጣም ያስደነግጣታል። በዚህም መልስ አልመለሰችለትም ነበረ። ታዲያ በቀጣይ ቀንም እሱ ሂጂበት ወደ አላት መጽሐፍት ቤት በሄደችበት ጊዜ ከሱ ጋር ይገናኛሉ። ለማውራትም ወደ ውጭ ይወጣሉ። እሱ ማውራት ፈልጓል። ነገር ግን መልሱን ስላልነገረችው ይደብረዋል ብላ በማሰብ ግራ ተጋብታ ነበረ። ግራ መጋባቷን ያየው አዙሚም ተሰናብታ ጥሏት ይሄዳል። በዛ ሰዓት ግን የተሰማት ከባድ ስሜት እሱን እንደምትወደው እንድትረዳ አድርጓት ነበረ። ከተከተለችውም በኋላ አብረው እንዲሆኑ ፈቃደኛ እንደሆነች ታሳውቀዋለች። አንድ ላይ እንደሆኑም ለወንድምየው ለመናገር ቀጥረውት ነበረ። እሱም ይሄን ዜና ከሰማ በኋላ ምንም እንደማይመስለው ለማሳየት ቢሞክርም በጣም ደብሮት ነበረ። ታዲያ ከቀጣይ ጊዜያት በኋላ ግን አብረው ጊዜ ለማሳለፍ ቀጠሮ ይዘው ነበረ። በተገናኙ ቁጥር ልባቸው ይመታም፣ እንዲሁም መተፋፈር በመካከላቸው ቢፈጠርም ጥሩ ጊዜ ከማሳለፍ ወደ ኋላ አይሉም ነበረ። በዚህ አጋጣሚም አዙሚ የጠየቃት ከወንድሙ ጋር በምን ምክንያት እንደተለያየች ነበረ። እሷም ስትናገር የነበረው ሁሌ ከወንድሙ ጋር በምትሆንበት ጊዜ በታችነት ስሜት እንደሚሰማትና ታዲያ ጠንካራ እንደሆነች እንዲሰማት አድርጓት እንደማያውቅ ነበረ። አዙሚም ይሄን ሲሰማ ከወንድሙ የተለየ ሰው እንደሆነ በቻለው መጠን እንደሚያበረታታት ነበር የነገራት። ከትንሽ ቆይታ በኋላ ስልኳን በምትጥልበት ጊዜ ግን ሁለቱም ለማንሳት ጎንበስ ሲሉ እጅ ለእጅ ይነካካሉ። ያኔ ድርቅ ብላ ነበር የቀረችው። እሱም ወደ እሷ ይቀርባት ጀመረ። ይስመኛል ብላ ብትጠብቅ የሳማት ግንባሯን ነበር። ቤተሰቦቹ ስለሌሉም እሱ ቤት እንድትሄድ ይጠይቃታል። ብቻዋን እሱ ቤት መቆየት ብትፈራም እሺ ብላ ተስማምታ ሄዳ ነበረ። በሌላ በኩል ወንድምየው ደግሞ ሁለቱ አንድ ላይ ስለሆኑ ፊትለፊታቸው ደስተኛ ለመሆን ቢሞክርም በጣም ከፍቶት ራሱን ሲደብቅ የነበረው መጠጥ ውስጥ ነበረ። አካሪና አዙሚም አንድ ላይ እሱ ቤት ከሄዱ በኋላ የመጣችው እቃ ለማድረስ ሃሩካ ነበረች። ታዲያ አካሪ ትኩር ብላ ስታያት የተመለከተችው ሃሩካ ራሷን ታስተዋውቃለች። የዩማዶ ፍቅረኛ እንደነበረችና አሁን የተለያዩትም በሷ ምክንያት እንደሆነ ነበር የነገረቻት። ከዛ ባሻገርም አዙሚን የቀረበችው እሱን ልትጠቀምበት እንደሆነ እንደምታስብ የግል አስተያየቷን ሳትናገር አልወጣችም ነበር። እሷ ከወጣች በኋላ ሁለቱ ብቻቸውን ይሆናሉ። በመካከላቸው ትልቅ መቀራረብ ቢፈጠርም እንደ ድንገት ስልክ ይደወላል። የደወለችው የሱ እናት ነበረች። ታዲያ ገበያ እንዲመጣ ነበር የጠየቀችው። እሱም ተመልሶ እስኪመጣ ድረስ የቤቱን ቁልፍ ሰጥቷት ነበረ። ያኔ ቁጭ ብላ ለረጅም ሰዓት ትጠብቀዋለች። ነገር ግን አልመጣም። ልሂድ ብላ ወስና ልትወጣ ስትል ግን ሰክሮ የመጣውን የእሱን ታላቅ ወንድም ነበር ያገኘችው። ታላቅ ወንድምየውም እንደዛ የሚወዳትን ፍቅረኛው ፊት ለፊቱ ባገኘበት ጊዜ እንደደከመው እየነገራት ነበር። እንደሰከረ በተረዳችበትም ጊዜ ወደ ሶፋው ታስተኛዋለች። ከመሄዷ በፊት ግን ስሟት ነበር። ይህንን ስታይ በጣም ደንግጣ እየሮጠች ጥላው ነበር የሄደችው። ታዲያ አዙሚም ወደ ቤት በተመለሰበት ጊዜ መልእክት እንደላከችለት፣ ነገር ግን ሁለቱ እንደተገናኙ ታላቅ ወንድሙን ይጠይቀዋል። እሱ ግን እንዳልተገናኙ ተናግሮ ዋሽቶ ነበር። ትምህርት ቤትም ከአዙሚ ጋር በተገናኘችበት ጊዜ ከወንድምየው ጋር የተፈጠረውን ነገር አልተናገረችም። ነገር ግን ፈራ ተባ እያለች ነበር።
ከትምህርት ቤት ወጥታ ወደ ቤት እየሄደች እያለ ግን ከዩማሮ ጋር ይገናኛሉ። እሱም ትላንትና የተፈጠረው ነገር ስህተት እንደሆነ ሰክሮ ባይሆን ኖሮ ይሄንን እንደማያደርግ ከሷ ጋር መቀራረብ እንደሚፈልግና ግንኙነት ቢጀምሩ ደስታው እንደሆነ ነበር የነገራት። ይሄንን ስትሰማ ትናደዳለች፣ ጥላውም ትሄዳለች። ዩማዶም ከሃሩካ ጋር በተገናኘበት ጊዜ ሁለቱ ቁጭ ብለው ያወሩ ነበር። እሷም ከቀድሞ ፍቅረኛው ጋር የነበረው ነገር እስካሁን እያስታወሰው እንደሆነ አካሪን እንደሚወዳት ነበር የጠየቀችው። በመኮሳተርም የተናገረው አሁንም እንደሚወዳትና ህይወት ውስጥ ያለችው ሴት እሷ ብቻ እንደሆነች ነበር። እውነታውን የሰማችው ሃሩካ ትናደድ ጀመር። እሷንም የወደደበትን ቀን በሚናገርበት ጊዜ ትምህርት ቤት ውስጥ ለተማሪዎች የተለያዩ ማስታወቂያ ወረቀቶች የሚለጠፉበት ወረቀት ላይ እሱ ጽሑፍ ጽፎ እንደለጠፈ፣ ታዲያ ግን እሷ ብቻ እንዳደነቀችው እሷ ስታደንቀው ከሰማ በኋላ በህይወቱ ተደንቆ የማያውቅ ያህል እንደተሰማው ይናገራል። ታዲያ ግን እሱ በህይወቱ ለሌሎች ሰዎች የኖረና የራሱን ስሜት የደበቀ እንደሆነ እየተናገረ ነበር። ሃሩካም ይህን በሰማችበት ጊዜ ራሱን መሆን እንዳለበትና ራሱን እንዲጠብቅ እያበረታታችው ነው። እናትየውን ቤቱን ባጸዳችበት ጊዜ እንደ ድንገት ያገኘችው አዙሚ እንደ ስጦታ ለአካሪ የሰጣትን የጸጉር ጌጥ ነበር። ያገኘችው ደግሞ ሶፋው ስር ነው። ታዲያ ያኔ ደግሞ አዙሚ ያስታወሰው ወንድሙ ሶፋ ጋር ተኝቶ የነበረውን ጊዜ ነው። በዚህም በመካከላቸው የሆነ ነገር እንደተፈጠረ እርግጠኛ ነበር። ታዲያ እውነቱን ለመናገር ደግሞ አካሪ ለአዙሚ ብዙ መልእክት እየላከችለት ነበር። ነገር ግን ወንድምየው ሰክሮ በመግባቱ የተነሳ ስልክ ለማውራት አልተመቸውም። ሃሩካም እሱን ወደ ቤት አድርሰው በምትወጣበት ጊዜ ውጪ ከአዙሚ ጋር ያወሩ ጀመረ። በዚህም ወንድምየው በሰከረበት ሰዓት ስለ አካሪ እንደጠየቀችው ስለሷስ ቤቱ ስለመገናኘታቸው ከነገራት እየጠየቃት ነበር። ታዲያ ሃሩካም የተናገረችው ወንድምየው አሁንም አካሪን በጣም እንደሚወዳትና ቤት ውስጥም እንደተገናኙ ነበር። ታዲያ ሁለቱ አንድ ላይ መሆን እንደማይችሉ የተረዳችው ሃሩካ ስቅስቅ ብላ እያለቀሰች ነበር። ይህንን የተመለከተው አዙሚ አቅፎ ያጽናናታል። ያኔ ግን እሱ ልታወራ የመጣችው አካሪ አንድ ላይ ስታያቸው የልብ ስብራት ነበር ያጋጠማት። ነገሩን በሌላ መንገድ ስለተረዳችው ተናዳ ጥላው ትሄዳለች። አዙሚን ቤት በገባበት ጊዜ ለወንድሙ የመጀመሪያ ጥያቄ ያደረገለት ያኔ ቤቱ ሲገናኙ አልተገናኘንም ለምን ብሎ እንደዋሻው። ታዲያ አካሪንስ እስካሁን እንደሚወዳት ነበር የጠየቀው። በአሁኑ ዝም ማለት ያልፈለገው ዩማዶ አካሪን እንደሚወዳት ነበር ያመነው። በመቀጠልም አዙሚን ሄዶ ለምን ከወንድሙ ጋር አንድ ላይ እንደነበሩ እንደተገናኙ እንዳልነገረችው ይጠይቃታል። እሷም ሁሉን እውነት ለመናገር ካላት ፍላጎት ወንድሙ እንደ ሳማት ትናገራለች። ይበልጥ ግን የተናደደችበትን ነገር ከመናገሯ በፊት ሰው መጥቶ ስላቋረጣቸው እየሮጠች ነበረ ጥላው ሄደችው። ከቆይታዎች በኋላ ከዩማዶ ጋር ትገናኛለች። አጠገብ ላጠገብ ቁጭ ብለውም ያወሩ ጀመረ። ለአዙሚም ሁሉን ነገር እንደነገረችው ከዛ ባሻገር ደግሞ ሃሩካን ሲያቅፋት እንዳየች፣ ታዲያ ይሄ ነገር በጣም እንደጎዳትና እሱን ለመጠየቅ እንኳን ጊዜ እንዳላገኘች ትናገራለች። ምን ማድረግ እንዳለባት ግራ እንደገባት ፊቷ ላይ ያስታውቅ ነበር። ተናስታ ጥላው ልትሄድ ስትል ግን ከኋላ ያቀፋት ዩማዶ ነበር። አሁንም አዙሮ ሊስማት ተዘጋጅቷል። እሱ በጣም ስለሚወዳት አብሯት ለመቆየት ብዙ ያደርግ ነበር። እሷ ግን ቶሎ ብላ ጥላው ትሄዳለች። ታዲያ በመቀጠልም ግን የአካሪ የልብ ጓደኛዋ ኢታ ሁለቱን አንድ ላይ ለመመለስ ተዘጋጅቶ ነበር። በዚህም ሐሳብ ያመጣው እሱ ሃሩካን ይዟት ዴት እንደሚወጣ፣ በመቀጠልም አካሪና አዙሚ እንደሚመጡ ነበር። ታዲያ ሃሩካንን በመጥቀስ በማስቀየስ ሁለቱ ብቻቸውን እንዲሆኑ መንገድ ሊከፍትላቸው ችሏል። ታዲያ እሷም ከአዙሚ ጋር ለማውራት ችላ ነበር። በዚህም ስትናገር የነበረው ከወንድምዩ ጋር የተፈጠረው ነገር የእሷ ፍቃድ እንዳልሆነ፣ ነገር ግን እሱ ሃሩካን ሲያቅፋት እንዳየች ትናገራለች። ይህም በሰማበት ጊዜ ነገሩን በሌላ መንገድ እንደተረዳችው በማወቅም ሲያሳውቃት የነበረው በመካከላቸው ምንም ግንኙነት እንደሌለና እሷ ከፍቷት ስለነበረ ልክ እንደ ወንድም እንዳጽናናት ነበር። ታዲያ ይሄ ነገር እንዳስቀየማት ስላወቀን በተደጋጋሚ ይቅርታ ይጠይቃታል። በዚህም ፍቅሩን ማሳየት ችሎ ነበር። ከዛ በኋላ ግን ማንም ወንድ እሷን ሲነካት ሆነ ሲቀርባት ማየት እንደማይፈልግ ይነግራታል። ታዲያ አዙሚና አካሪ እንዲታረቁ ሃሩካ እጇ ስላለበት እሷን ለማመስገን አካሪ ሄዳ ነበር። ታዲያ እሷም ስትናገር የነበረው ከዚህ ቀደም ከዩማሮ ጋር እንድትሆን አዙሚና አካሪ እንዲጣሉ ፍላጎቷ እንደነበረ፣ ነገር ግን አሁን እሱ ደስተኛ እንዲሆን አዙሚ መከፋት እንደሌለበት እየተናገረች ነበር። አካሪም ስትናገር የነበረው በእርግጠኝነት ዩማሮ ረስቷት እንደሆነ፣ ምክንያቱም ከዚህ ቀደም እንለያይ ብሎ የጠየቃት እሱ እንደሆነ ትናገራለች። ሃሩካ ግን ያኔ እውነቱን ትናገራለች። ዩማዶ ያኔ እሷን መለየት ፈልጎ እንዳልነበረ፣ እናቱ ከባድ በሽታ ውስጥ ስለነበረች እሷን ለመንከባከብ ጊዜ ስላልነበረው እሷን ለመንከባከብ ብሎ ሁሉን ነገር እንደተወና ተስፋ ቆርጦ እንደነበረ፣ ለዛም ከአካሪ ጋር እንደተጣላ ነበር ያሳወቀቻት። ትክክለኛውን እውነታ በሰማችበት ጊዜ ትልቅ ሀዘን ውስጥ ገባለች። አሁን ከሁለት ወንድማማቾች መካከል የቱን መምረጥ እንዳለባት ግራ ገብቷት ነበረ። ከአዙሚ ጋር ጊዜ አሳልፋ ወደ ቤት በምትመለስበት ጊዜ ስለሱ ታላቅ ወንድም ከማሰብ ወደ ኋላ አትልም።
በቀጣይ ጊዜም አዙሚን ስታገኘው ስለ ወንድምየው ትጠይቃለች። ታዲያ ወንድሙን አግኝቶት እንደማያውቅ እሱ ወንድሙን በጣም እንደሚወደው ነገር ግን ወንድምየው ለሰዎች ስሜት ብሎ የራሱን ስሜት መስዋዕት የሚያደርግ አይነት ወንድም እንደሆነ ይናገራል። ነገር ግን አሁንም የናዙሚ እናት ታማ ነበረ። እሷን ለማየትም ወደ ሆስፒታል በሄዱበት ጊዜ ያገኘችው ይማረውን ነበረ። ታዲያ እስከዛሬ ለተፈጠረው ነገር ይቅርታ ጠይቋለች። እሱም በምላሹ ለፈጠረባት ነገር ይቅርታ እየጠየቃት ነበረ። ከዛ ባሻገርም ከዚህ ቀደም የተለያዩበትን ምክንያት ከረፈደም እንዳወቀች ታዲያ እሱ ምንም እንዳላጠፋ እየተናገረች ነበረ። እሱም ለእናቱ ካለው ትልቅ ፍቅር የተነሳ እሷን ለመንከባከብ ብሎ ባጠገቡ ያሉ ሰዎችን እንዳራቀ ትልቅ መስዋዕትነት ፍቅሩን እንዳስከፈለው ይነግራታል። ይማረውም እናቱን ከቀረበ በኋላ ሲናገር የነበረው ቤት ለመውጣትና ብቻውን ለመኖር ሐሳብ እንዳለው ነበረ። ታዲያ ብቻውን መኖር የሚፈልገው ለወንድሙ ሸክም መሆን ስለማይፈልግ ነበረ። እናትየው በሐሳቡ ተስማማለች። በመቀጠልም አዙሚ ወደ ውስጥ ይገባል። ታዲያ አዙሚም ሲናገር የነበረው እናትየው መንከባከብ እንደሚፈልግ ነበረ። እናትየው ግን ድጋሚ ልጇ በእሷ ምክንያት ፍቅር እንዲያጣ ስለማትፈልግ ከፍቅረኛው ጋር ጊዜ እንዲያሳልፍ ነበር የመከረችው። በዚህም የተረዳው ያኔ አዙሚ እናቴን አልንከባከብም በማለቱ ምክንያት ሁሉም ኃላፊነት ዩማዶ ላይ እንደወደቀ በዚህም የተነሳ ከአካሪ ጋር እንደተጣላ ነበረ። ታዲያ ወንድሙን እንደጎዳውና እሱ ራስ ወዳድ እንደሆነ ነበር የተረዳው። በዚህም ትልቅ የጥፋተኝነት ስሜት ይሰማዋል። ከዛ ጊዜ በኋላ ከአካሪ ጋር ጊዜ ማሳለፍ አልፈልገም ነበረ። ታዲያ ጊዜ እንድትሰጠውና ብቻውን መሆን እንደሚፈልግ ይነግራታል። ሁሌ ራሱን ከወንድሙ ጋር ማወዳደሩ የጥፋተኝነት ስሜት እየፈጠረበት ነበረ። ይባስ ያዘነው ደግሞ ወንድምየው ከቤት ሊወጣ እንደሆነ በሰማበት ጊዜ ነው። እሷም እሱን ለማግኘትና አብራው መሆን እንደምትፈልግ ለመናገር በመጣችበት ጊዜ አሁንም አዙሚ ያሳወቃት ነገር አብራው መሆን እንደማይችሉና ብቻውን ማሰብ እንደሚፈልግ ነበረ። ይሄ ነገር በጣም ይጎዳታል። ስቅስቅ ብላም ታለቅሳለች። ያኔ ሊያጽናናት የመጣው ይማረው ነበረ። ከመመለስ ይልቅ ግን ጥላው ነበር የሄደችው። ሁሉ ነገር ግልጽልጽ እንዲለት የፈለገው ይማሩም እሷን በቀጣይ ቀን ይቀጥራታል። ልታገኘውም ትመጣለች። እሷና አዙሚ የሚጣሉበት ምክንያት የሱ የቀድሞ ፍቅረኛ ሃሩካ እንደሆነች ይጠይቃታል። እሷ ግን ጥፋቷ የሷ እንደሆነ ነበር አካሪ ስትናገር የነበረው። በዚህ አጋጣሚ ይማረው ሲናገር የነበረው ከሃሩካ ጋር የተጣላበት ትልቁ ምክንያት በህይወቱ የሚወዳት አንዲት ሴት ብቻ ስለሆነች እሷም አካሪ ስለሆነች እንደሆነ ከዚህ በኋላ እንደማይተዋትና እድል እንድትሰጠው ነበር የጠየቃት። መልስ አልመለሰችለትም። ባይሆን እናቱን ለመንከባከብ ሄዳ ነበረ። ታዲያ ለእናትየውም ሁሉንም እውነታ ትናገራለች። በልጆቿ መካከል ስለገባች ይቅርታ ጠይቃታለች። ታዲያ ግን ከወንድማማቾቹ የቱን መምረጥ እንዳለባት ግራ እንደገባት ስታሳውቃትም እናትየው የተናገረችው ምርጫ ካለ አንዱ መመረጥ እንዳለበት፣ በአንደኛው መመረጥ ደግሞ አንደኛው መጎዳቱ እንደማይቀር ነበረ። በዚህም ያስተዋለችው እሷ አዙሚን በጣም እንደምትወደው ነበረ። ዩማሮን ግን መጉዳት አትፈልግም። ነገር ግን በምርጫው መካከል አንድ ሰው መጎዳቱ ስለማይቀር እሱን ካገኘችው በኋላ አዙሚን እንደምትወደው ታዲያ ከሱ ጋር የነበራን ነገር ድሮ እንዳበቃና ድጋሚ ማፍቀር ምን እንደሆነ እንዲገባት ያደረጋት አዙሚ ስለሆነ ከሱ ጋር መሆን እንደማትችል ነበር የነገረችው። ዩማሮም በመጨረሻ ጣፋንታ መቀበል ነበረበት። እሷንም ነፃ እንደሚለቃት ይናገራል። በመቀጠልም አዙሚን ነበር ያገኘችው። በህይወቷ ደስተኛ የሚያደርጋት እሱ እንደሆነና ከሱ መራቅ እንደማትፈልግ ትናገራለች። ታዲያ እሱም ድሮ ለተፈጠረው ነገር የጥፋተኝነት ስሜት ስለተሰማው የሄደው ወንድሙ ጋር ነበረ። ለወንድሙም ይቅርታ ይጠይቋል። ወንድምየውም አሁን ሁሉን ነገር ትቶ የራሱን ህይወት ለመኖር ትልቅ ሀሳብ ስላለው እሱና አካሪ ደና እንዲሆኑ መርቋቸው ነበር የሄደው። በዚህም አዙሚ ደስ ይለዋል። ከቀናትም በኋላ እሷ ላይብራሪ ውስጥ በነበረችበት ጊዜ እንደ ድንገት የመጣው አዙሚ ነበረ። በዚህም እሱ መጽሐፍ አንብቤ ያላትን መጽሐፍ ለማንበብ ነበር የመጣችው። ከኪሱ ውስጥ አረንጓዴ ሳጥን ነበር ያወጣው። እሱንም ከሰጣት በኋላ ነጭ የጆሮ ጌጥ ነበረ። በዚህም ሲነግራት የነበረው አንብቤ ያላት መጽሐፍ ላይ መጨረሻ ላይ ፍቅረኛዋ ለገጸ ባህሪዋ የሚሰጣት ስጦታ ይሄ ነጭ የጆሮ ጌጥ እንደሆነ ታዲያ እንድታደርገው እንደሚፈልግና እንደሚወዳት ያሳውቃታል። እስከ ዘላለምም አብሯት መሆን እንደሚፈልግ ነበር የነገራት። ይህንን ስትሰማ በጣም ደስ ይላታል። ሁለቱም አንድ ላይ መሆን ይችላሉ። በሌላ በኩል ሃሩካ ደግሞ ከአካሪ የልብ ጓደኛ ኢታ ጋር አንድ ላይ መሆን ችላ ነበረ። የቀረው ይማዶ ነው። እሱ ደግሞ ወደ ሌላ ሀገር ሄዶ የራሱን ህይወት መስርቶ ጥሩ ስራ ማግኘት ችሎ ነበረ። በዚህ ቆንጆ አስተላለቅን ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።